ተመልካቾች አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ከአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር በጋራ በመሆን ወደ እናንተ የሚያደርሰው ሳምንታዊ ፕሮግራማችን ነው ተጀምሯል። ተመልካቾቻችን በስማርት ሲቲ ጽንሰ ሀሳቦች ውስጥ ከምንዳስሳቸው አምዶች መካከል በስማርት ኤንቫይሮንመንት ወይም ደግሞ ምቹ ከባቢን አስመልክተን በርካታ ሀሳቦችን በተለያዩ ጉዳዮች ዙሪያ በተከታታይ ሳምንት ወደ እናንተ ስንደርስ ቆይተናል። ዛሬ ደግሞ በስማርት ኤንቫይሮንመንት ወይም ደግሞ ምቹ ከባቢን አስመልክተን አጠቃላይ ከዚህ ከትንባሆ ጋር በተያያዙ ያሉ ሀሳቦችን ነው የምናነሳው። ከዚህ አንጻር አካባቢን ልንጠብቅባቸው የምንችላቸው በርካታ ጉዳዮች አሉ። ከነዚህ አንዱ ደግሞ ብክለትን ሊያስከትል የሚችለው ይህ ጉዳይ ሊሆን ስለሚችል ይህንን ጉዳይ ከስማርት ኤንቫይሮንመንት ተጨማሪም ደግሞ ስማርት ሊቪንግ ከምንለው ወይም ደግሞ ኑሯችንን በተሻለ ልንኖርበት በምንችለው የአንድ ትስስር በሁለቱ ቅኝት ነው ወደ እናንተ የምናደርሰው። በዚህ ጉዳይ ላይ ሀሳባቸውን የሚያጋሩን አቶ እስጢፋኖስ ጌታቸው የምግብ ነክ ተቋም ቁጥጥር ዳይሬክተር ናቸው። እንዲሁም ደግሞ አቶ ሞላ ታደለ የጤና ነክ ተቋማት ቁጥጥር ባለሙያ፣ የትንባሆ ቁጥጥር ተጠሪ ባለሙያ ናቸው። እንግዶቻችን ስለተገኛችሁ ጥሪያችንን ስላከበራችሁ እናመሰግናለን። እኛም እናመሰግናለን። መልካም። ለተመልካቾች እንደገለጽኩት ከዚህ ከትንባሆ ጋር በተያያዘ አካባቢያችንን ለኑሮ ምቹ እናድርግ ብለን ስናስብ በተለያየ መልኩ ልንመለከታቸው እንችላለን። ለምሳሌ ብክለትን፣ የድምጽ ብክለትን ልናይ እንችላለን፣ የአየር ብክለትን ልናይ እንችላለን፣ የውሃን መሰል ጉዳዮችን ልናይ እንችላለን። ይሄ ደግሞ ተጠቃሚውን ብቻም ሳይሆን ከተጠቃሚው ዙሪያ ያሉትንም ሌሎች ማህበረሰቦችን እንዲሁ ሊጎዳ የሚችል በመሆኑ ከስማርት ኤንቫይሮንመንት ወይም ደግሞ ስማርት ሊቪንግ ከምንላቸው ሁለት ፒላሮች አንጻር አስተሳስረን ነው የምናያቸውና እንደው ለማስታወስ ያክል በጥናትም ተሞክሮ እዚህ ላይ ስለምትሰሩ ጉዳቶቹን እናስታውሳቸው። ስማርት ሊቪንግ ወይም ኢንቫይሮንመንትን ስናስብ በኢኮሎጂ ውስጥ ሁለት ህይወት ያላቸውና የሌላቸው ነገሮች ይኖራሉ። ህይወት ካላቸው ውስጥ ቀዳሚው የሰው ልጅ ነው። አካባቢው ሲባል የሰው ልጅ አለ። የሰው ልጅ ሲባል ደግሞ ጤናው አለ፣ አካሉ አለ፣ ስነ ልቦናው አለ፣ ማህበራዊ እሴቱ አለ፣ እንደ ደግሞ ኢኮኖሚው አለ። ይህን ንጹህ አካባቢና በድምሩ አካባቢውን ሊረብሹ ከሚችሉ ነገሮች አንዱ የሚነሳው ትንባሆ ነው። የሚያስከትላቸው በርካታ ጉዳዮች አሉ እና ዝም ብለን በውስጥ ያሉ ንጥረ ነገሮችን እንኳን ስናይ 250 የሚሆኑት በርካታ ተላላፊ ላልሆኑ በሽታዎችን የሚያጋልጡ ንጥረ ነገሮች አሉት። ከዚህ ውስጥ ደግሞ ወደ 70 የሚሆኑትን ደግሞ በቀጥታ ለካንሰር የሚያጋልጡ ናቸው ማለት ነው። እና በድምሩ ወደ ከ16 እና ከዛ በላይ ለሚሆኑ የካንሰር አይነቶችን ያጋልጣል። ከዛም ባሻገር በርካታ ለሆኑ ተላላፊ ላልሆኑ በሽታዎችንም ያጋልጣል። ቅድም እንደጠቀስኩት ስትሮክ እንበለው፣ የሳምባ ካንሰር፣ የልብ ህመም እና እንደዚሁም ደግሞ ለስኳር በሽታም እንደሚያጋልጥ ጥናቶችን ያሳያሉ። በድምሩ በጤና እና በአጠቃላይ በስነ ልቦና የሚያስከትለው ጉዳትም እንዳለ ሆኖ በማህበራዊ ህይወቱንም የሚያስከትለው በርካታ ጉዳቶች አሉ። በኢኮኖሚው እንደዚሁ ብዙ አይነት ብክለቶች አሉ። እነዛ ብክለቶች ያው ማህበረሰቡ ላይ ጫና፣ የጤና ችግር የሚፈጥሩ ናቸውና ከነዛ ውስጥ አንዱ የአካባቢ ብክለት ወይም ደግሞ የአየር ብክለት የምንለው ሁለቱን በዋናነት ብናይ በርካታ ግለሰቦች ትንባሆን ያጨሳሉ በየአካባቢው ላይ። ያንን ደግሞ መጨስ እንደሌለበት ህግ ተቀምጧል። ያንን ህግ ነው እኛ የምናስተገብረው። አዋጅ ቁጥር 1112/2011ን መሰረት አድርገን በርካታ የቁጥጥር ስራዎች እንሰራለን። በዋናነት ይህንን የስማርት ሲቲን አስመልክተን የምንሰራው አካባቢ ብክለትን ስንከላከል ግለሰቦች ላይ የሚደርሰው ጫና ይቀነሳልና የተለያዩ አካባቢዎች አሉ። ለምሳሌ እንደ ፓርኮች አሉ። አዲስ አበባ ውስጥ በርከት ያሉ ድሮ ያልነበሩ አሁን ከተማዋን ስማርት የሚያስብሉ ፓርኮች አሉን። እዛ ላይ ምንም አይነት ግለሰቦች እዛ አካባቢ እንዳያጨሱ እዛ ኤሪያ ላይ የሚሰሩ ሰዎች እንዲከላከሉም ጭምር ቁጥጥር እናደርጋለን። ጉዳቶቹን በስፋት ተደጋጋሚ ልንሰማው እንችላለን። ግን አንዳንድ ጊዜ ደግሞ መስማት ብቻ ይሁንና ተግባሩ ላይ ወደ ኋላ ማንልበት ጉዳዮች ይኖራሉና ሌሎች ዓለም ሀገራት ተሞክሮም ሊኖር ይችላል እዚህ ላይና
እሱን አከል አድርገን እንጨምራለን። አንዱ ከአካባቢ ብክለት አንጻር በነገራችን ላይ ቀጥታ ከከተማችንም አዲስ አበባ ስማርት ሲቲ ከማድረግም አንጻር አንዱ ቻሌንጅ ያለው በርካታ የትንባሆ ምርቶችን ተጠቃሚ አለ። ሰው ተጠቅሞ ያው የምትጣለዋን ቁሩ የምንላትን ይጥላታል እና ጥናቶች የሚያሳዩት ያቺ ቁሩ በመሬት ላይ ዲኮምፖዝ ለመበስበስ የሚወስዳት ጊዜ 10 ዓመትና ከዛ በላይ ነው። ቴንስ ኤንድ አባቭ ማለት ነው። የአካባቢ ጉዳቱን ስናይ በጣም ከፍተኛ ነው። ቀላል የሚባል አይደለም። ከዚህ አንጻር ባለ በአዋጅም በስፋት የተጠቀሰ ሀሳብ እንዳለ አውቃለሁ። ምግብና መድኃኒት ቁጥጥር ባለስልጣኑ ጋር ቅድምም አቶ እስጢፋኖስ ጠቅሰዋልና ፍቃድ በተሰጠ ልክ ክልከላዎችና ቁጥጥሮች የዛን ያህል እንዳሉ ናቸው ነው። ስለዚህ እዛ ላይ ያለው ክትትልና ቁጥጥሩ ላይ ያለው ሂደት ምን ይመስላል? ከቀረቡት ዝርዝር አዋጆች አንጻር አዋጅ 1112 ህዝባር 2011 የምግብና መድኃኒት አስተዳደር አዋጅ ከወጣ ጀምሮ የተሰሩ ስራዎች አሉ። ያንን መሰረት አድርገን ከሰራናቸው ስራዎች በርካታ ውጤቶችም አስመዝግበናል። ቢያንስ አሁን ህዝቡ እንዳይጨስበት መከላከል ጀምሯል። ድሮ ካፌ ቁጭ ብለን ማንም ቁጭ ብሎ አጠገቤ ያጨስ ነበር። አሁን ከተቋማት ወጥቷል። ቁጥጥሩ ያመጣው ፋይዳ ነው አንዱና በርካታ ስራዎች ተሰርተዋል። ተቋማት ውስጥ እንዳይጨስ ህጉ ይከለክላል። ህጉ በሚከለክለው ልክ እኛም ደግሞ እያስተገበርን ያለንበት ሁኔታ ነው ያለነው። ስለዚህ ከተቋማት አሁን ፈቀቅ ብሏል። ከ10 ሜትር በኋላ ነው ከተቋሙ ውጪ ማጨስ የሚቻለው የሚለው ህጉ። 10 ሜትር ለምን ይፈቀዳል የሚባልበት እንትን አለ። አክቹአሊ 10 ሜትር ከሄድን በኋላ አዲስ አበባ ሌላ ተቋም አለ ወይም መኖሪያ ቤት አለ። ያም ሰው ዞር በል ስለሚለው ከዛ አካባቢ ኮምፕሊትሊ እንዲወጣ ነው የሚሆነው። ስለዚህ በ10 ሜትር ዙሪያ እንዳይጨስ ሲከለከል ያም በ10 ሜትር ይከለክላል። በየአቅጣጫው ሲከለከል ሰው እዛ አካባቢ እንዳይጨስ የሚደረግበት ሁኔታ አለ። አሁን በስፋት የምናየው ከተቋም ወጥቷል ብለናል ቀደም። አብዛኛውን መንገድ ላይ ነው የምናገኘው። መንገደኛ ሆኖ ሲያጨስ ይታያል። ያንንም መከልከል የሚቻልበት ሁኔታ አለ። በተለይ የበርካታ ህዝብ ያለበት ኤሪያ ላይ ማጨስ ይከለክላል ህጉ። ስለዚህ የህጉ አስፈጻሚ ብዙሃን ናቸው፣ እኛ ብቻ አይደለንም። የጸጥታ አካሉ አለ፣ ደንብ ማስከበር አለ፣ ሌሎችም ባለድርሻ አካላት አሉ። እኛ በዋናነት የምንሰራበት ኤሪያ እንዳለ ሆኖ ማለት ነው እና ብዙ የተሰሩ ስራዎች አሉ፣ ብዙ ውጤቶች አሉ። በቀጣይ እነዚህ አሁን እያፋለሱ ያሉት ያንን ስራ የሚያፋልሱ ግለሰቦች አሉ። ያንን ደግሞ ባለቤት እየሰጠ ነው። ምናልባት አንዳንዴ አተገባበር ላይ የምንቸገረው ምንድን ነው? ባለቤቱ ማን ነው? እኔ ነኝ ብሎ ያለ መውሰድ ይታያል። እኛ የእኛን ድርሻ እንወስዳለን። የጤና ጉዳይ ደግሞ ስለሚመለከተን ያንን አዌር እናደርጋለን። የሚመለከታቸው አካላት ለምሳሌ የጸጥታ አካሉ ፖሊስ በአዋጁ ዙሪያ እንወያያለን፣ ባለድርሻ ስለሆነ። ከባለድርሻነቱን ባሻገር የህግ አስፈጻሚ፣ ስለዚህ ባለቤትነቱን እናረጋግጣለን ማለት ነው። ሌላኛው ደንብ ማስከበር የምንለው በሰፊው ከተማው ላይ ተቋም አለ። ያን ተቋም ደግሞ በተለይ አሁን ሱቅ ላይ የራሱ ህጉ የሚያስቀምጣቸው አተገባበሮች አሉ። ለምሳሌ ሽያጭ ላይ በምን መልኩ ይሸጣል ትንባሆ በነጠላ መሸጥ የለበትም ይላል። እንደገና ደግሞ በነጠላ መሸጥ የሌለበት ምክንያቶች አሉት። በነጠላ መሸጥ የሌለበት አንደኛ እሽግና ከእሽግም ባሻገር የተለያዩ የጤና አስተማሪ የሆኑ የጤና ምስሎች፣ የጤና ጉዳት የሚያሳዩ ምስሎችና መልእክቶች የያዘ ኬት መሆን አለበት። እሱን እያየ ሰው እንዳያጨስ ነው። ሁለተኛ አንድ ትንባሆ ሲገዛ ምናልባት እስከ 10 እስከ 20 ብር ሊያወጣ ይችላል አንድ ግለሰብ።
አንዷን ፍሬ ሲገዛ ማለት ነው። ፓኬቱ ሲገዛ ግን የመግዛት አቅሙን ማሳጣት ነው። መግዛት ካልቻለ የማጨስ አቅሙም እንደዛው የማጨስ ፍላጎቱን እየቀነስን ነው የምንሄደው ማለት ነው። ፍላጎትና አቅርቦትን ታርጌት አድርጎ ነው አዋጁ የሚያስቀምጠው እና ፍላጎት ላይ መቀነስ እና አቅርቦትን መቀነስ ነው በዋናነት የሚያስቀምጠው እና ያንን መሰረት አድርገን ሱቆች አካባቢ በነጠላ ሲሸጥ የተገኘ ማንኛውም ግለሰብ ህገወጥ የሆኑ ትንባሆችን ሲሸጥ የተገኘ አስተዳደራዊም ህጋዊም እርምጃ እየወሰድን እያስተካከልን ያለንበት ሁኔታ ነው ያለው እና ያን ደግሞ ከዛ ሱቅ ስናስወጣ እየዞሩ ያንን የሚያከፋፍሉ ግለሰቦች አሉ። አዲስ አበባ ውስጥ ጥሩ ያልሆነ በተለምዶ ጀብሎ ተብሎ ይጠራሉ። ጀብሎ ተብሎ እየዞሩ የሚያከፋፍሉ አሉ። ህገወጥም ህጋዊም ይሁን ትንባሆ ብቻ እየዞሩ የሚሸጡ አሉ። ህጋዊ እንትን የላቸውም እነዚህ ሰዎች። ስለዚህ እዚህ ጋር ቁም ማለት ያስፈልጋል። አንድ ስቲክ ሲጋራ ሲያጨስ የተገኘ ግለሰብ 1000 ብር ያስቀጣል በአዋጁ ማለት ነው። ባልፈለግነው መልኩ ሊጨስብን አይገባም። ኢትዮጵያ የምግብና መድኃኒት አስተዳደር አዋጅ 1112/2011 አንዱ ትኩረት ከሰጣቸው ውስጥ የአንቀጾቹ ውስጥ ማለት ነው ያካታቸው ክልከላዎች ትንባሆን በተመለከተ ነው። ትንባሆን መከላከልና መቆጣጠር የሚያስችል ማለት እና በአዋጁ አዋጅ 1112/2011 ከአንቀጽ 46 ጀምሮ እስከ 52 ያሉትና ሌሎች ተጨማሪ አንቀጾችን በትንባሆ ጉዳት መከላከል ዙሪያ ነው ትኩረት የሚያደርገው። ከዛ ውስጥ አንዱ አንቀጽ 46 ላይ ስለ ልዩ ፈቃድ ቁጥጥሩ ነው የሚያነሳው። ትንባሆ የሚያስከትለውን ጉዳት ለመቆጣጠር የሚያስችል ድንጋጌ ያለው እንዴት ነው መቆጣጠር ያለብን ብሎ ያስቀምጣል። ከዛ ቀጥሎ 47 ላይ ስለ ይዘቱ በተለይ በከፍተኛ ደረጃ ትንባሆ ቅድም እንዳልነው በርካታ ንጥረ ነገሮች አሉት። በተቻለ መጠን የዜጎችን ጉዳት ሊቀንስ ምንም እንኳን እንዳያጨሱ አድቫይስ ብናደርግም ካጨሱ ግን ቢያንስ ጉዳቱን ለመቀነስ የሚያስችል ይዘት ያለው ነው። ወደ አንቀጽ 47 ስንሄድ ደግሞ ሙሉ በሙሉ ልዩ ጣዕም ያላቸው ልዩ መልክ ያላቸው የትንባሆ ምርቶችንም ፈጽሞ ይከለክላል ማለት ፍሌቨር ተባኮልላቸዋለን። እነዚህን ክልከላዎችን ያስቀምጣል። በተመሳሳይ ጭሱንም እና ቀለማቱንም ሊቀየር የሚችል የጭሱ ቀለም ጭምር ማለት በተፈጥሮው ትንባሆ ሲቃጠል የሚሰጠው ቃና አለ፣ እንደ ደግሞ የሚያወጣው ጭስ አለ። እሱ ጭስ ነው መሆን ያለበት ነው። ለማሳመር ብለ ወይም ደግሞ ለማሳሳት ብለ የምናቀውን የካርቦን ሞኖክሳይድ ጭስ አለ፣ የሚረብሽ ጭስ። ነገር ግን እሱን ጭስ ለማጥፋት ብለ የተለያየ ከለር መጠቀም ፈጽሞ የተከለከለ ነው ብሎ ያስቀምጣል። ከዛም ባሻገር አንቀጽ 48 ላይ ስንሄድ ለህዝብ ክፍት የሆኑ አካባቢዎች ቅድም ስንጠቅሳቸው ባርና ሬስቶራንት፣ ሆቴሎች፣ ግሮሰሪዎች ሊሆኑ ይችላሉ። ማንኛውም የሰው የሚገለገልባቸው እና አገልግሎት የሚያገኝባቸው አካባቢዎች ለህዝብ ክፍት የሆኑት ማለት ነው ከትንባሆ ጭስ ነፃ መሆን እንዳለባቸው ያስቀምጣል። እነዚህ ባርና ሬስቶራንት ቅድም የጠቀስኳቸው ሆቴሎች፣ ግሮሰሪዎች፣ ካፌና ሬስቶራንት ካፌዎች በካፌያቸው አገልግሎት በሚሰጡበት ውስጥና ከካፌው ውጪ ወይም ደግሞ ከአገልግሎት ሰጪው ተቋም ማለት ነው የምግብና መጠጥ ተቋማት ስፔሲፊካሊ 10 ሜትር ራዲየስ ከመስኮትም ሊሆን ይችላል ከበርም ሊሆን ይችላል ወይም ማንኛውም ሌላ ጭስ ሊያስገባ የሚችል ሌላ ቦታ 10 ሜትር ራዲየስ ወይም 10 ሜትር ዙሪያ ማጨስ ፈጽሞ የተከለከለ ነው ብሎ ያስቀምጣል። ይሄ እንዳለ ሆኖ በተለይ በጤና ተቋማት፣ ወጣት ማዕከላት፣ በትምህርት ቤቶች፣ በማንኛውም የመንግስት አገልግሎት ሰጪ ተቋማት፣ አስተዳደር ተቋማትን በ100 ሜትር ራዲየስ ትንባሆ ማጨስም ሆነ መሸጥ ክልክል ነው ብሎ ያስቀምጣል ማለት ነው። ይሄ እንዳለ ሆኖ አንቀጽ 49 ላይ ይሄድና እድሜያቸው ከ21 በታች ለሆኑ ሰዎች መሸጥ ክልክል ነው። ከዛም ባሻገር ደግሞ እንዲሸጡ ማድረግም ክልክል ነው። እንደዚህም ደግሞ በኦንላይን መሸጥም ፈጽሞ የተከለከለ ኦንላይን ሾፒንግ ኢዝ ስትሪክትሊ ፎርቢድን ማለት ነው፣ ፈጽሞ የተከለከለ ነው ብሎ ያስቀምጣል። እንደዚሁም ሌላው ያልተነሳው በተለይ ከሺሻ ጋር ተያይዞ በየትኛው መንገድ ሺሻ ማምረት ወደ ሀገር ውስጥ ማስገባት በየትኛው መንገድ ለንግድ አገልግሎት ማዋል ፈጽሞ የተከለከለ ነው ብሎ ያስቀምጣል ማለት ነው። ይሄን ነው ህግ የሚያስቀምጠው። የነዚህ ክልከላዎችን እንዳለ ሆኖ አንቀጽ 50 ላይ ደግሞ ቅድም እንዳነሳሁት ከትንባሆ ጭስ ነፃ የማድረግ የማን ነው ኃላፊነቱ ብሎ ያስቀምጣል። የባርና ሬስቶራንት ሆቴል ባለቤት
የካፌው ባለቤት እነዚህ አገልግሎት ሰጪ የምንላቸው ተቋማት በተመሳሳይ የህዝብ ትራንስፖርት አገልግሎት ሰጪ አካላትንም ባለቤቱ ወይም ዋና ስራ አስኪያጆች ሊሆን ይችላል ወይም ነው ህጋዊ ውክልና ያላቸው አካላት ከትንባሆ ጭስ ነፃ የማድረግ ግዴታ እንዳለባቸው ያስቀምጣል ማለት ነው። እንደዚህ ያለ አንቀጽ 51 ላይም እንደዚሁ ስለ ትንባሆ ኢንዱስትሪው ጣልቃ ገብነት ያስቀምጣል። በየትኛው መንገድ ለትንባሆ ቁጥጥር በምናደርገው ሂደት የትንባሆ ኢንዱስትሪው ጣልቃ መግባት እንደሌለበት ያስቀምጣል። አንቀጽ 57 ላይ ስንሄድ የአዋጁ ማለት ነው ስለ ገላይ ጽሁፍን ያስቀምጣል። የትንባሆ ማሸጊያው ማለት ነው የጤና ማስጠንቀቂያ ሊኖረው እንደሚገባ ያስቀምጣል በጽሁፍና በምስል ማለት ነው። እና በቁጥር ደረጃ ስናይ ወይም በፐርሰንት ደረጃ ስናይ የማሸጊያው አንድ ምሳሌ የሲጋራ ፓኬቷ ማለት ነው 70% ወይም 70% የጤና ማስጠንቀቂያ ሊኖረው ይገባል ብሎ ያስቀምጣል ማለት ነው። እነዚህን ይዘቶችን ለመከላከል የሚያስችል መንግስታት ይወሰዷቸው ያሉ እርምጃዎች ናቸው ማለት ነው። ይህንን የሚያደርጉበት ዋነኛ ምክንያት የዜጎቹን ጤና የመጠበቅ አካባቢያቸውን ስማርት የማድረግ ግዴታ እንዳለባቸው ቅድም በአንድ ተጠቀስ ነበር። ያ ማድረግ ከተቻለ ቅድም የጠቀስኳቸው አዋጆችን እና አንቀጾችን ማለት ነው ተግባራዊ ማድረግ ከተቻለ ከተማችን ሀገራችን ስማርት ማድረግ እንችላለን፣ ዜጎችንም ጤና መጠበቅ እንችላለን የሚል እሳቤ ያለው ነው በዋነኝነት ማለት ነው። የነዚህን ተላልፎ የተገኘውን ደግሞ ያው የአስተዳደራዊና የወንጀል ቅጣቶች እንዳሉ ያው በአዋጁ ላይ በዝርዝር ተቀምጠዋል። ላንተ ህይወት እጅግ በጣም ከባድ ነውና ህይወትህን አስቀጥላት እባክህ አይነት እሳቤ ይመስላል። አሁን ክልከላና ቁጥጥሩን ስናይኮ ለእያንዳንዱ ሰው በግል ተኬዶ ህይወትህ ታስፈልግሃለች አይነት ክልከላ ነው እየተደረገ ያለውና እንደ ማህበረሰብ ልናስበው የምንችለው ነገር ነው ብዬ አስባለሁ። አንድ ስማርት ሲቲን እንገነባለን ስንል ውስጡ የሚኖረው ነዋሪ እያንዳንዷን ነገር በሚፈልገው ልክ ወይም ደግሞ በሚያስፈልገው ልክ ማሰብ ከቻለ አንድ ራሱ ስማርት ሆኗል ማለት ነው። ስማርት ከተማ ሲገነባ እንደዚህ አይነት ስማርት ሰው ስለሚያስፈልገን ስለዚህ እዚህ ላይ ምን ማለት እንችላለን? ሰዎች በንጹህ አካባቢ የመኖር ተፈጥሯዊ መብት አላቸው። በነገራችን ላይ ዲሞክራሲያዊ መብትም አይደለም ፎርዛት ማተር እኔ ሳላጨስ እንዲጨስብኝ አይፈለግም። የሆነ ባርና ሬስቶራንት ገብቼ መጠቀም ያለብኝን ምግብ ወይም መጠጥ ተጠቅሜ ነው መውጣት ያለብኝ እንጂ ሌላ ሱስ ባለበት አካል ወይም አጫሽ በሆነ አካል ተጭሶብኝ ልወጣ አይገባም። በተመሳሳይ ወደ መዝናኛ ፓርክ ለመዝናናት ሄጄ ራሴና ቤተሰቦቼን ለመዝናናት ወጥቼ ተጭሶብኝ ልመጣ አይገባም። ከዛም ባሻገር ሌሎች በትራንስፖርቴሽን ማስ ትራንስፖርቴሽን በተለይ የፐብሊክ ትራንስፖርት የምንላቸው ለመጓጓዝ አስቤ በዛው ሊጨስብኝ አይገባም ማለት ነው። እነዚህ ስናስብ ዞሮ በአንድም ሆነ በሌላ መልኩ የሰው ልጅ በምድር ላይ ሲኖር ወይም በአካባቢ ሲኖር ንጹህ በሆነ አካባቢና ጤናማ በሆነ አካባቢ መኖር ተፈጥሯዊ መብቱን መከበር አለበት። እነዚህ ድርጊቶችን ግን እነዚህ መብቶችን የሚጥሱ ናቸው የሚለውን እሳቤ ያለ ማለት ነው። ስለዚህ በቀጥታ ሊባል በሚችል መልኩ የአንድን ስማርት ከተማ ግንባታ ጋር ቁርኝት ያለው መሆኑ ትንባሆን የሚያስከትለው ጉዳት መከላከልና መቆጣጠር ደግሞ ሁሉም አካል ያው ልዩ ትኩረት ሊሰጠው ይገባል የሚል እሳቤ ያለ። የምግብና መድኃኒት ቁጥጥር ባለስልጣን ይሄን አስመልክቶ ምናልባት ይሄን ብቻ ባይሆንም በርካታ ስራዎች እንዳሉት ይታወቃል እና ግን ካሉ የተለያዩ አገልግሎቶች ውስጥ መዘን ያወጣ ነው ይሄን ጉዳይ ስለሆነ ነውና ምን እየሰራ ነው? ወደፊትስ በዚህ ዙሪያ ላይ ያሉ እቅዶች ካሉ? በዘንድሮ ዓመት ጥሩ ስራዎች የሰራናቸው በተለይ የቁጥጥሩ ባለቤትነት ለማረጋገጥ የህዝቡ ተቆጣጣሪ እንዲሆን እያንዳንዱን የምንቆጣጠረው ስራ በባለቤትነት እንዲያግዘን የቁጥጥር ፎረም መስርተናል። በቅርቡ ደግሞ የሚዲያ ፎረም እንደዚሁ የመሰረትንበት ሁኔታ አለ። ወጣቱንም እንደዚህ እያንዳንዱ የሚመለከተው ታርጌት ግሩፕ እየመረጥን እያወያየን ያለንበት ሁኔታ ነው ያለው። ሁሉም ግን ያው የት ነው የሚገኘው? ማህበረሰብ ውስጥ ነው። ስለዚህ ሁሉም ያንን ማስረጽ አለበት፣ ቁጥጥር ባለቤት መሆን አለበት ማለት ነው። ስለዚህ ለጤና ተጠንቀቅ፣ ቅድም ባልሽው ልክ ሲጠነቀቅ አምራች ይሆናል። ሲጠነቀቅ በበሽታ መውደቅ አይኖርም። ለሀገር እድገት ትልቅ አስተዋጽኦ ይኖረዋል ማለት ነው። ስለዚህ በዛ ልክ ነው ተቋማችንም
እቅድ አቅዶ እቅዳችን በርካታ ነው። በእኛ ምን ተገብረዋል፣ በባለድርሻ አካላት የሚተገበራል። ባለድርሻ አካሉም ደግሞ ምን ሰራህ ብለን የምንጠያየቅበት ሁኔታ ይኖራል ማለት ነው እና እያንዳንዱ የመሰረትነው ፎረም ምን ሰራህ ብለን ደግሞ የምንጠያየቅበት ሁኔታ አለ ማለት ነው እና በዛ ልክ ነው እየሰራን ያለ ነው። የተለያዩ አዋጆች አሉን። እነዛ አዋጆች ቅድም ባልኳቸው መዋቅሮች ተተግባሪ ናቸው። በ11ዱም ቅርንጫፍ በማዕከል ደረጃ እና በ36ቱም ክላስተር የወረዳ ክላስተር ይተገበራል። በተጨማሪ ደግሞ የማህበረሰብ ውስጥ ያ ስራ በባለቤትነት እንዲሰራው እያስቻልን ያለንበት ሁኔታ ነው ያለው። ስለዚህ ቤተሰብ ውስጥ በሰፊው የምንሰራው ትምህርት ቤቶች ላይ እንደዚሁ እንሰራለን። ትምህርት ቤት ላይ ስንሰራ ማህበረሰቡ ላይ ተደራሽ እንደሆንን ነው እኛ እንትን የምንለው እና ብዙሃንን የማንቃት ስራ ነው የምንሰራው። የትንባሆን ቁጥጥር አስመልክቶ ማህበረሰቡ ባነቃል ልክ ተቆጣጣሪነቱ በዛው ልክ ይጨምራል። ሲቆጣጠር ማንም እንዳያጨስ አሁን እንደ ቅንጦት ይዞ የሚጠቀመው ግለሰብ ጉዳቱን ካሳየ ነው ጉዳቱን ካስተማርን ከዛ እንዲወጣ ነው። አዲስም ደግሞ እንዳይፈጠር የምናስችልበት ሁኔታ ነው ያለው እና ዘንድሮ ደግሞ በልዩነት ቅድም የሰራናቸው ስራዎች እንዳሉ ሆነው በዚህ አሁን በዓለም አቀፍ ትንባሆ የማይጨስበት ቀን አስመልክቶ ግንቦት 23 ብቻ ነው ወይ የማይጨሰው አይደለም። እኛ 365ቱም ቀን ስራውን እንሰራለን። ግን ሰው ታሳቢ እንዲያደርገው ከ2 ወር በፊት ጀምረን እያስተገበርን ያለንበት ሁኔታ የማንቃት ስራው ህዝቡ ምን እያለ ነው። በ11ዱም ክፍለ ከተማ ህዝቡ ተወያይቷል፣ አስተያየትም ሰጥቷል። እኛም ደግሞ ኃላፊነትን እንወስዳለን ብሏል። ህዝቡ የኔነት ልጄ ነገ ሰርቶ አድጎ አገር ማሳደግ አለበት ብሎ እንዲያስብ ነው ስራው የምንሰራውና ተሰናክሎ ግን በተለያዩ የካንሰር በሽታዎች ቅድም በተጠቀሱት 250 ተላላፊ ያልሆኑ በሽታዎች ያስይዛል ትንባሆ ከተባለ ከነዛ ውስጥ ደግሞ ሰባዎቹ ንጥረ ነገሮች ቀጥታ ለካንሰር የሚያስይዙ ናቸው። ተጨሰብንም አጨስንም ለዛ ተጋላጭ ነን የሚል እንትን አለና ያንን እንትን ስናስተገብር እነዛን ሰዎች እንታደጋለን። ይሄን ሴንስ የምናደርገው ሆስፒታል ስንሄድ ነው። ሆስፒታል ላይ በርካታ ሰው ድሮ ያልነበረ በተለያዩ ካንሰር በሽታዎች ወድቆ እናያለን። ያ ማለት እዛ ጋር የወደቀው አካል ለሀገር እድገት ለራሱም ትልቅ አስተዋጽኦ የነበረው ሰው ወድቆ እናገኛለን እና በተለያዩ በሽታዎች ተላላፊ ባልሆኑ በሽታዎች ህዝባችን እንዳይወድቅ አምራች ህብረተሰብ እንዳይጎዳብን ሀገራችንም እንዳትጎዳ በማሰብ ነው እየሰራን ያለ ነው። ትልቅ አቅም ያለው ማህበረሰቡ ጋር ነው። ስለዚህ ማህበረሰቡ ጥሩ አጋጣሚ በነገራችን ላይ በዚህ አጋጣሚ እንደኛ ሀገር እንደ ከተማችንም ጥሩ አጋጣሚ ያለው ትንባሆን የሚጸየፍ ማህበረሰብ አለን። ይሄ እውነት ነው። ከሃይማኖትም አንፃር ከማህበረሰቡ ወግ ከማህበረሰቡ ባህል አንፃር ከሌላው በተለየ መልኩ ሊባል በሚችል መልኩ ይህንን ባህሉ አስጠብቀው እና አንድ አዲስ የሚመጡ ያው የግሎባላይዜሽን ዘመን ስለሆነ የሚመጡ ነገሮችን እየተከላከለ በዚህ አጋጣሚ ትንባሆ የሚያስከትለው ጉዳት በመቀነስ ረገድም የማህበረሰቡ ሚና ከፍተኛ ከመሆኑ ጋር ተያይዘው ማገዝ ብቻም ሳይሆን ባለቤት መሆን መቻል አለበት የሚለውን እሳቤ መያዝ አለበት ብዬ አስባለሁ። እንደ ማህበረሰብ ልናየው የምንችላቸው ዙሪያችንን መሆን አለበት ብዬ አስባለሁ። ለአንድ ተቋም ወይም ደግሞ ለሆነ ኃላፊነት ለወሰደው ብቻ የምንሰጠውን ላይሆን ይችላል። ስለዚህ መንገድ ላይ ስንሄድ እኮ በጣም ህፃናት የሚባሉ እናያለን። ስለዚህ እኛ የምናየው ሰዎች ኃላፊነት አለብን። አካባቢያችን ላይ ወጣ ስንል የምናያቸው ነገሮች በሙላ በእኛ እጅ ናቸው። ከዚህ አንጻር የማህበረሰብ ኃላፊነትን እንደ ማጠቃለያ ሀሳብ እናንሳው። በዋናነት ትንባሆ ገዳይ ነው የምንለው በምክንያት ነው። ያን ገዳይነቱ ለመግታት የሁላችንም ጥረት ያስፈልጋል።
ገዳይነቱ ሀገርንም ነው የሚገለው፣ ግለሰብን ብቻ አይደለም። እና በተለያየ መልኩ የሀገርን ኢኮኖሚ አብሮ ነው እንትን የሚለው ይዞ የሚወርደው። ለዚህ ትንባሆ ገዳይ ነው ብለን ሁሉም አጋዥ እንዲሆን የምንጥረው ትውልድ አድን ተግባር እንደሆነ ተገንዝቦ በእያንዳንዱ ስራችን ላይ ማህበረሰቡ አጋዥ እንዲሆን እንደናንተ አይነት ተቋማት በሰፊው በዚህ ዙሪያ አጋዥ ሆነው እንዲሰሩ ጥሪያችንን እናስተላልፋለን። በየትኛውም ቦታ ላይ ትንባሆ እንዳይጨስብን መከላከል ያስፈልጋል። ቅድም የተባሉት ተጽዕኖዎች ለማጥፋት እንደ ሀገር እንደ ከተማም ደግሞ ስማርት ሲቲነቱ ከዚህም ባለፈ ለማስቀጠል እያንዳንዳችን ኃላፊነት አለብንና ያንን ኃላፊነት እንውሰድ የሚል መልእክት ነው ያለኝ። ሰው ማህበረሰቡ ሲባል አንዱ የንግድ ማህበረሰቡም ጭምር ማለት ነው። ነገራችን ላይ እነዚህ ትንባሆን ሲነግድ ቅድም የጠቀስናቸው ጉዳቶችን እየነገደ ነው እየሸጠ ነው የሚለውን እሳቤ ተወስዶ ከተማችን ለሁላችን የምትመች ከተማ ለማድረግ መንግስት የጀመራቸውን ጥረቶች ስማርት ሲቲውን ግንባታውን በማሳካት ሂደትም የማህበረሰቡ ሚና የጎላ ነው ብዬ አስባለሁና በየደረጃ ያሉ የሚመለከታቸው አካላት የተለያዩ በተለይ ወጣቱ ትውልድ ደግሞ በዚህ አጋጣሚ ብቻ ሀገር የኛ ናት፣ የአዲሱ ትውልድ ሀገር ናት። ሰው ለራሱ በራሱ መስራት ይጠበቅበታል የሚል እሳቤ ጥቆማ ለመስጠት ከፈለገ ማህበረሰቡ ቅድም እንዳልነው ማገዝ አለበት ሲባል ያው በተለያየ መንገድ ሊያገዝ ይችላል። ባለበት ሆኖ ግን ጥቆማ መስጠት ከፈለገ ግን የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ነፃ የስልክ መስመር አለን። 8864 የነፃ የስልክ መስመር አለ። ሰው በዚህ ዙሪያ እና አጠቃላይ ባለስልጣን መስሪያ ቤት በሚሰጣቸው እና በሚሰራቸው ስራዎች እና በሚሰጣቸው አገልግሎቶች በተለይ ደግሞ ያው ዛሬ ከተወያየንበት አጀንዳ አንፃር የሚሰጣቸው መረጃዎች እና ጥቆማዎች ካሉ 8864ን መጠቀም ይችላል የሚል በዚህ አጋጣሚ መልእክቴን ማስተላለፍ ስለፈለኩኝ እጅግ በጣም እናመሰግናለን። መልካም፣ ስለሰጣችሁን ጊዜ በጣም ነው የምናመሰግነው። ክቡራን ተመልካቾቻችን ስትከታተሉት እንደነበረው ስማርት ኤንቫይሮንመንትንና ስማርት ሊቪንግን ካሉ 6 ፒላሮች አንፃር ባላቸው የሀሳብ ትስስር መሰረት ሀሳቦችን ወደ እናንተ ስናገራ የነበረው የትንባሆ ጢስን በተመለከተ ያለው ጉዳቶችና ተያያዥ ሀሳቦችን ነበረ። ሳምንት በሌላ ቅኝት ወደ እናንተ እንደርሳለን። ስለ አብሮነታችሁ እናመሰግናለን። ቸር ሰንብቱ።